ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ብዙ ጊዜ የምንቸገርበት ነገር የልብስ ምርጫ ላይ ነው። ልብስ ልንገዛ ሄደን ግራ እንጋባለን። የትኛው ልብስ ለሰውነታችን ተስማሚ መሆኑን ስለማናቅ አንዱን እናነሳለን፣ እንለካለን፣ እናወልቃለን። ይህም በማድረግ በጣም ብዙ ሰዓት እናባክናለን። አንዳንዴ ሙሉ ቀን ዞረን ለኔ የሚሆን ልብስ አጣው ብለን ከብዙ ልፋት በኋላ ወደ ቤት እንመለሳለን። ይሄ እኔን የሚገጥመኝ የነበረ ችግር ነው። ይህን እንዴት ማስተካከል እንዳለባችሁ ነግራችኋለሁ። መጀመሪያ ማወቅ ያለብን የሰውነታችንን ቅርጽ ነው። 5 አይነት የሰውነት ቅርጾች አሉ። አፕል፣ ሬክታንግል፣ ኢንቨርትድ ትሪያንግል፣ ፒር ኦር ትሪያንግል እና ሃውር ግላስ ይባላሉ። ዛሬ ስለ ኢንቨርትድ ትሪያንግል ባዲ ሼፕ የአልባሳት ምርጫ ላይ እናወራለን። የትኞቹ የልብስ አይነቶች ተስማሚ እንደሆኑና መወገድ ያለባቸውን የልብስ አይነቶች እንመለከታለን። አብራችሁን ቆዩ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ። ኢንቨርትድ ትሪያንግል ወይም ግልብጥ 3 ማዕዘን የሰውነት ቅርጽ ያላቸው ሴቶች ትከሻቸው ሰፋ ያለ፣ ወገባቸው በመጠኑ ገባ ያለ፣ ከዳሌያቸው ደግሞ በጣም አነስ ብለው የሚታዩ ናቸው። በአጠቃላይ የትከሻቸው መጠን ከዳሌያቸው የሚበልጥ ነው። ከሬክታንግል ባዲ ሼፕ ካላቸው ሴቶች የሚለዩት እነዚህ ትከሻቸው ገዘፍ ብሎ በመታየቱ ነው። ወደ አለባበስ ስታይል ስንመጣ ብዙም የተጋነነ ልዩነት የላቸውም። እነዚህ ሴቶች የትከሻቸው መጠን በቂ ስለሆነ ዳሌያቸው አካባቢ ብቻ ቮሊዩም አድ የሚያደርጉ ልብሶችን ነው መልበስ ያለባቸው። አንደኛ፣ መልበስ የሌለባቸው የቶፕ አይነቶች ኦፍ ሾልደር፣ ትከሻቸው ክፍት የሆኑ ፐፊ ስሊቭ፣ ትከሻቸው ላይ ቡፌ የሚል ጨርቅ ያላቸው ታይት ሎንግ ስሊቭ፣ ጥብቅ ያሉ እጅጌ ሙሉ ቶፖች፣ ፖሲቫው አንገታቸው ላይ ማሰሪያ ያላቸው፣ ዋይድ ኔክ ናይን ሰፊ አንገት ያላቸው፣ ስትሬት ስኩዌር ቀጥ ያለ 4 ማዕዘን፣ በአጠቃላይ ትከሻችሁ ላይ ቮሊዩም የሚጨምሩ ቶፖችን አስወግዱ። መልበስ ያለባችሁ የቶፕ አይነቶች ኦፍ ሾልደር፣ ትከሻ የሌላቸው የምትመለከቱት አይነት አሲሜትሪካል አንድ እጅ ብቻ ያላቸው፣ የቪ አንገት ቅርጽ ያላቸው፣ የዩ አንገት ቅርጽ ያላቸው፣ ሃልተር ኔክ ላይን፣ ፊትድ የሆኑ እጅጌ ጉርዶች፣ ራፕ የሚታሰሩ፣ ፐፕለን ከወገባቸው በታች ኩፍ በሚል ስታይል የተሰሩ መልበስ ትችላላችሁ። የእጅጌ ሙሉ ቶፕ ምርጫችሁ መሆን ያለባቸው እጃቸው አካባቢ ሰፋ ያሉ፣ ለምሳሌ ቤል ስሊቭ፣ ዶልማን፣ ኪሞኔ ይገኙበታል። ሁለተኛ፣ መልበስ የሌለባቸው የሱሪ አይነቶች ስኪኒ ጂንስ ወይም ስኪኒ የጨርቅ ሱሪዎች አይመከሩም። ምክንያቱም ከወገባችሁ በታች ቀጥናችሁ እንድትታዩ ያደርጋችኋል። ስለዚህ ከትከሻችሁ ጋር ባላንስ አያደርጉም። ሰፋ ያሉ ሱሪዎች ብትለብሱ ይመረጣል። ለምሳሌ ዋይድ ሌግ የሆኑ ፓላዞ፣ ቦይፍሬንድ፣ ስትሬት ከት፣ ቤል በተም የሆኑት ከትከሻችሁ ጋር ባላንስ ይሰጣችኋል። ሶስተኛ፣ ወደ ጉርድ አማራጮች ስንሄድ መልበስ የሌለባቸውን እንመልከት። ቦክሲ 4 ማዕዘን የሆኑ ፔንስል ስከርት የሼፕ ጉርዶች፣ ሱፐር ታይት ስከርት በጣም ሰውነት ላይ ጥብቅ የሚሉ ዳሌያችሁ ላይ ቮሊዩም ስለማይጨምሩ ባትለብሷቸው ይመረጣል። መልበስ የምትችሏቸው የጉርድ አይነቶች ቱሊፕ ዳሌያቸው አካባቢ ሽብሽብ ያላቸው፣ ፕሌትድ ሽንሽን ጉርዶች፣ ኤላይን ብትን የሚሉ፣ ቦክስ ፕሌትድ 4 ማዕዘን ሽንሽን ሌየር ያላቸው ይገኙበታል። እነዚህ ጉርዶች በተሻለ ሁኔታ ዳሌያችሁ ላይ ቮሊዩም በመጨመር ጥሩ እይታን ይፈጥራሉ። አራተኛ፣ የማይመከሩ የቀሚስ አይነቶች ቦክሲ ሼፕለስ 4 ማዕዘን የቲሸርት ቀሚሶች፣ ሰውነታችሁ ላይ ጥብቅ የሚሉ የሼፕ ቀሚሶች፣ እንዲሁም ቀሚስ ስትመርጡ ትከሻቸው አካባቢ ኤክስትራ ቮሊዩም አድ የማያደርጉ መሆናቸውን በደንብ ተጠንቀቁ። ተስማሚ የሆኑ ቀሚሶችን እንመልከት። ፕሌትድ ሽንሽን የሆኑ ኤላይን ከወገብ በታች ብትን የሚሉ፣ ፊት ኤንድ ፍሌር ከደረት በታች ብትን የሚሉ፣ አሲሜትሪካል አንድ እጅ ያላቸው፣ የቪ አንገት ቅርጽ ያላቸው መልበስ ትችላላችሁ። እነዚህ ቀሚሶች ዳሌያችሁ ላይ ቮሊዩም ይሰጧቸዋል። በተጨማሪ የትከሻችሁ መጠን ከዳሌያችሁ ጋር እንዲመጣጠን ያደርጉታል። አምስተኛ፣
በመጨረሻ የምናየው መልበስ የሌለባችሁ የጃኬትና የኮት አይነቶችን ነው። ክሮፕ ቦክስ አጭር 4 ማዕዘን የሆኑ ጃኬቶችን አስወግዱ። በተለይ ትከሻቸው ላይ ከፍ ብለው የሚታዩ ከውስጥ ስፖንጅ ነገር ያላቸውን መልበስ የለባችሁም፣ ምክንያቱም የበለጠ የትከሻችሁን መጠን ስለሚጨምሩት። መልበስ ያለባችሁ የጃኬትና ኮት አይነቶችን እንመልከት። ራፕ ካርዲገን ወደ ጎን የሚታሰሩ፣ ስሞል ኮላር ትንሽ ኮሌታ ያላቸው፣ ሲንግል ብረስትድ አንድ መስመር የቁልፍ ድርድር ያላቸው፣ ቤልትድ ብሌዘር ቀበቶ ያላቸው ኮቶች፣ ሎንግ ፊትድ ከሰውነታችሁ ጋር ተመጣጣኝ ረዥም የሆኑ፣ አጠር ያለ መልበስ ከፈለጋችሁ ደግሞ እስከ ዳሌያችሁ ድረስ ረዘም ያሉ ቢሆኑ ይመረጣሉ። ስለ ሰውነት ቅርጻችንና ለሰውነት ቅርጻችን ተስማሚ አልባሳትን ማወቅ የኤሌጋንት ሴቶች አንዱ መገለጫ ነው። ጊዜያችሁንና ድካማችሁን የሚቆጥብላችሁ አንዱ ዘዴ የሰውነት ቅርጻችሁን ጠንቅቃችሁ በማወቅ ተስማሚ ልብሶችን በመለየት ዋርድሮፓችሁን መገንባት ነው። ስለነበረን ቆይታ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ቪዲዮውን ላይክ፣ ሀሳብና ጥያቄ ካላችሁ በኮመንት አሳውቁኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ